የሚያልፍላችሁ የማን ያሸንፋል ፕሮግራም ነው። እኔ ዘወትር ደሳለኝ ዘወትር ደስ ይበላችሁ። እንግዶቼ በጨዋታው ስም ስለመጣችሁ እጅግ አድርገን እናመሰግናለን። ከዚህኛው ጠረጴዛ ስምና ስራ ብቻ ጥቀስልኝ። ካሳሁን ቦጋለ ተዋናይ፣ እታችን ሃናን ታለገ የግል ሰው። በጣም ጥሩ። ስለዚህ የዚህ ጠረጴዛ ስም የቡድን ስም ቢወጣለት ማን ትሉታላችሁ? ሙያ በልብ ይሻለናል። ሙያ በልብ ይሻላል። ሙያ አይደለም በልብ ሙያ በልብ ወደዛኛው ጠረጴዛ እንሂድ። ስምና ስራ ብቻ ጥቀሽልኝ። እሺ ማርታ አሸናፊ ተዋናይ ወይን ሸደም ሰው የግል የዛ ጠረጴዛ ስም በቡድን ቢደራጅ ማን መባል አለበት? ድንቅ የሚባሉ ተወዳጅ ያው መልካም። ሙያ በልብና ተወዳጅ በሚኖረው የማን ያሸንፋል ጨዋታ ተጀምሯል ማለት ነው። ማርታ 6 ሳጥኖች አሉ። ይሄ ለሁላችሁም ነው። 6ቱም ሳጥኖች 7 ቃላቶች አሏቸው። እያንዳንዱ ልንገራችሁ። ሽንቅ፣ ማጀብ፣ ቁርጠኝነት፣ ከፍ ዝቅ፣ በብዛትና ባለ እጅ ናቸው። ለማስጀመር ይሆን ዘንድ የትኛውን ትመርጫለሽ ማርታ? ማጀብ። እነዚህ ለምግብ ማጣቀሻነት የሚቀርቡ 7 ምግቦች። የሚያቃጥል ሚጥሚጣ። ናይስ። ቶሎ በጣም ደግሞ የሚያቃጥል በርበሬ። ከዛ በላይ ቃሪያ አይደለም። ከጥሬ ስጋ ጋር የሚበላ ቁጭ አይደለም። እንደሱ ነው። እንደሱ ቀጥይ። እሺ ሌላ ይለፍ። ይሄኛው እሺ እንደሱ ደግሞ አሁን ያልሽ ቁጭ ሚጥሚጣ አይደለም። ቀጥይ። ልክ ነሽ። ሰናፍጭ። እንደገና ደግሞ በስጋ የሚበሉ ዙሪያ በቀይ በበርበሬ ተደርጎ የሚቀላቀል አዋዜ። እንደገና ደግሞ በርገር ላይ ያለው ደግሞ እንደ ቃሪያ ድቅቅ ተደርጎ ከዛ እንደ መጥቀሻ የሚጠቀሙት ሌላ ቁጭ ሌላ ከሱ ሌላ አዋዜ ሌላ አረንጓዴ ወይም ቀይ የሆነ በጣም የሚያቃጥለው ሚጥሚጣ። ከደቡብ የሚመጣው ቃጥሎ ያለው ዳጣ። እኔ ነኝ ማበላሽ። ለማንኛውም በ30 ሰከንድ የመለሳችሁት 3 ነው። ሙያ በልብ እንደ ስማችሁ ሙያ በልብ ነው። ይሻላል። ከነሱ ተምራችኋል በደንብ። ስለዚህ 3 ሳይሆን ከዛ በላይ መመለስ እንደሚቻል ልታሳዩኝ ተዘጋጅታችኋል አይደል? ካስሽ ማጀብ ተመርጧል። የትኛው ትመርጣለህ? በብዛት እነዚህ በመንጋ የምናያቸው 7 አይነት እንስሳት። ከዱር እንስሳ አስፈሪው ዝሆን፣ ትልቁ አስፈሪው አንበሳ። ናይስ። ቀጥል። ከጦጣ ዝንጀሮ። ናይስ። ቀጥል። ማታ ላይ የማይታየው ጅብ። መንገድ ስንሻገር ዝሆን። መንገድ ስንሻገር ምን ጠብቃችሁ ሂዱ ይባላል? አቶ በቃ ይለፍ። እሺ የሚታረደው ከፍየል ትንሽ። እሺ አሁን ቅድም ትልቁ የጠራሽው ትልቁ። ናይስ። ዝሆን ብላ ከደወለ መንገድ አይታችሁ ተሻገሩ ያለው ፓርት ምን ለማለት ፈልገው ነው? ዜብራ። በቃ ዜብራ በአማርኛ ምንድነው? ዜብራ እንግዲህ መንገድም ነው የእንግሊዘኛ እንስሳም ነው። እንድታረጉም ይለጥ ነው። ምንድነው ዜብራ? አማርኛው ምንድነው? የሜዳ አህያ። እንደ ቡድናቸው ስም ሙያ በልብ ነው ብሏል። ከነሱ በተሻለ እነሱ 3 ነው ያመጡት፣ እናንተ 5 ናቸው ያመጡት። ወይንሸት ከሁለት ሰው ተምረሻል። የሁለት ሰው ስህተት አደግኝ ማለት ነው። ተዘጋጅተሻል? የትኛውን ሳጥን ትመርጫለሽ? ቁርጠኝነት። እነዚህ በነት የሚያልቁ 7 ቃላት። አንድ ሰው ከአንቺና ከወንድምሽ ተለይተሽ ስትኖሪ ምን ይባላል? ብቸኝነት። ናይስ። ህፃን ልጅ ምን ይባላል? ህፃናት አይደለም። የመጨረሻው አቁባየው አንቺ ልጆች ምን ይባላል? ህፃናቶች። ሲጫወቱስ? ልጅ ጥፋት ሲያጠፋ ይለፍሽ። ጥፋት አይደለም። እሺ አንድ ሰው በጣም እንትን ነው ሲባል ጀግንነት። ናይስ። አንድ ሰው ብልጥ ነው ሲባል ብልጠት አይደለም። አራድነት። የህፃን ሌላ ስሙ ምንድነው? የህፃን ሌላ ስም
እናት ነው የምትወልደው እርጉዝ ልጅ ነው ልጅነት ታዲያ አረ ሩቅ ነው ወይኔ እንትኑን ነው ታይ በቃ እንትኑን ሩቅ ነሽ ማለት ስንጫወት ስለ ልጅነትና አይዞሽ ማለት እንጂ አንተ ገና ምኑ ተያዘና ነው እንዴ ደግሞ የዚህ እንባምባ ማለት ነው ገና የመጀመሪያው ልስቺ አስቦ yes ይላል ገና እንዴ ለማንኛውም በስራ ስክን ይመለሳችሁት 2 ነው ቅድም ሰርብራችሁ 3 ሲደመር 2 5 ነጥብ ማለት ነው ወይ በልብ አናን በጣም እድለኛ ነሽ ታውቂያለሽ ለምን ወይ ከካሳውን ተምረሻል ከማርታ ተምረሻል ከወንጀ ተምረሻል የሶስት ሰው ስህተት ደምረሽ አታሳይ እርግጠኛ ነኝ አላስብ በቃ ስለዚህ ስንት ሳጥኖች አሉ 3 የትኛው ትመርጫለሽ ባለች እነዚህ ከአናጺ የማይለዩ 7 ነገሮች መጋዝ እሺ ምን ጽፍበት እስራስ ምን ለካበት ሜትር እሺ ምን ጽፍበት አሁን ስክሪፕቶ ምን መታበት መዶሻ እሺ እንትን ስንሰራ በድንጋይ ውሃ ልክ እሺ እንትን ረጅም ነገር እንጨት አይ ሌላ ረጅም ነገር ገመድ ሌላ ቀይረው ገመድ ሆኖ ሌላ ስም አለ ቶሎ ሌላ ስም የለም ወይኔ እሺ ምንድን ነበር ንገሪው ሲዋጉ ገመድ እኮ ራሱ ላይ በትል እሺ የቀራል ራሱ ላይ አለች በሲባጎ ምክንያት 6 ነው ያመጣችሁት 6 ሲደመር 5 እኩል ይሆናል 11 ወደ ማርታ እንሄዳለን ተወዳጆቹ ማርቲ ወደ ትወናው ዓለም እንዴት ገባሽ እኔ ወደ ትወናው ዓለም የገባሁት ልጅ ሆኜ ነው ማለት ዝም ብዬ ሰራ ነበር እናቴ ስትነግረኝ ማለት ነው ነፍሷን ይማርና ከዛ በኋላ ግን ሃይ ስኩል ስገባ ጀመርኩኝ ከዛ ሞር የበለጠ ፋዘር ቤት ስገባ ጀመርኩኝ መነሻዬ ፋዘር ቤት በትወና ስራ ውስጥ በጣም ከባዱ የስራ ዘርፍ የትኛው ላንቺ ብዙ የተለያየ ካራክተሮች ሰርቻለሁ ግን ለኔ በጣም ከባድ የሆነብኝ ባለፈው አመት የሰራሁትኝ እስራኤላውያኖች ናቸው ከውጭ ዜጎች ጋር ነው ከነሱ ጋር የሰራሁት ነው ምክንያቱም አረብኛ መናገር አልችልም እነሱ ናቸው ከውጭ መተው እዚህ ያሰሩኝና ቋንቋውን አልቻልኩትምና በትንሽ ጊዜ ነው አጥንቼ ሰርቼ አረትቼ ያለሽ ብለዋሉ ማለት ቋንቋውን አልችለውም አረብኛው እና በዛ ሰዓት ውስጥ እንዴት አጥንቼ እንደሰራሁትኝ በጣም የሚገርም እሱ ነው የፈተነኝ ማለት تعرف على العربيه አረ ኖ አትሰማም ማለት ነው መጀመሪያውኑ ሲያወሩም ራሱ አልሰማም ግን እንትኑ ላይ ዶክመንተሪ ነው እና እስራኤል ነው የሚመረቀው እና በዛ ሰዓት ላይ በጣም ገርሞኛል እንኳን ተመረቀ እዚህ የሚመረቅ ከሱ ዘንድ ጋር በደንብ አስተዋውቀኛል የምትዩ ጥሩ ስራ የምትዩ ቤቶች እና ኦ ማይ ክርስቶስ ኦማይ ክርስቶስ የሚለው ላይ የትኛውንና ምን አይነት ካራክተር ነበር የምትጫወቺው ቤቶች ላይ ስግብግባ ኦማይ ክርስቶስ ስግብግባ ማስቲካ በዚህ ይዛ እንደገና የምትጎርስ የምትከት እሺ ቤቶችስ ላይስ ቤቶች የአረጋሽ የምትባል ካራክተር ናት አንዴ እንትናት በቃ ውስጧ የዋህ ነው ግን ትጮሃለች ታስደነግጣለች ግን ወጣ ገባል ብዙ ሰዎች እንደውም የሚያማትም ይመስላቸዋል ግን እኔ ወዳታለሁ ወጣ ያለች ካራክተር ስለሆነች ማለት ግን በቃ ከዛ ካራክተር ውጪ እሷን ማርታን ማሰብ በጣም ከባድ ነው አሁን እንደዚህ ሳይሽ በጣም ታያሽ ሪላክስ ሆነሽ ከካሳ ጋር የመስራት ድሎ አልገጠመሽም ሬዲዮ ላይ ሬዲዮ በጣም የሚወድ ሰው ይመስላል አይደል አሁን ይመስላል አይሰን ጨረስን ካሴ ከጨረስን በኋላ አሁን ምን እየሰራሽ ትገኛለሽ እኔ አሁን የሬዲዮ ድራማ ኦሬዲ ጨርሻለሁ አሁን በዚህ አመት የሚተላለፍ ነው አዲስ ስራ እሱ ነው ሌላ ደግሞ አዲስ ፊልም አለኝ በቃ 40 ምንጭ ያለቀ ስራም አለ መልካም ለወደፊቱም ለጨዋታው መልካም ድል እንመኛለን አሜን ማርቲ 2 ሳጥኖች አሉ ይታይሻል ማንና ማን ናቸው ሽምጥና ከፍ ዝቅ የትኛው ሞጭር ከፍ ዝቅ እነዚህ ወደ ላይ የሚያስወጡና ወደታች የሚያስወርዱ 7 ነገሮች ሰዎች ከፍተን እንገባና ከዛ ደግሞ እንደገና ደግሞ እንወጣበት መሰላል አይደለም ደረጃ እንደገና ደግሞ ላይ ገመድ አይደለም ወደ ላይ እንወጣበት መሰላል አይደለም
ትልቅ ነገር ሆኖ የሚደክመን ስንወጣ ዳገት አይደለም እኮ እሱን በምንድን ነው የሚባለው? እሱ ምንድን ነው የሚባለው? ሽቅበት አይደለም ምንድን ነው የሚባለው? እሺ ይለፈኝ ወይ አይ የሚለፍ እሺ እንደገና ድንጋዮች ብዙ ይበዙበት ነይ ዛጋ ተራራው ነው ባቻል ነይ ዛጋ ቁሚ ላሳይሽ አይ ቆይ አንተ እስክሪብቶ ምናምን ስለደረሰክ ቆይ እሺ ዳሽን ምንድነው? ተራራ ስሚ ማስረዳ እሺ አውሮፕላን አለ አይደል የሚፈጥረው ጀት እሺ አናቶች የሚወጡበት መሰላል ገመድ እንዴ ማስደረሱ እዚህ ጋር እኮ አልደረሰች ምን ያለች አንተ ዝም በል አንተ እስክሪብቶ እስራስ ደብተር ለማለት እስክሪብቶ ምን ነው ሳቹ ኮረብታ ነው ኮረብታ ዝም በል አንተ እሺ ዙር ወደኔ እንዴት አድርገው እሺ ለማንኛውም በ30 ሰከንድ የመለሳችሁት 2 ነው ቅድም ስትመለስ ከሁለት አልፉም አላልኩ 5 ሲደመር 2 7 ወደ ሙያ በልብ መተናል ማን የቀረው ሽምት እነዚህ ስለ ፈረስ ስናስብ ወደ አእምሯችን የሚመጡ 7 ነገሮች ፈረስ ምን እናደርጋለን? ጋለብን ልጓም አስተካክል ኮርቻ አይ መጋለብ የመጀመሪያው አስተካክል ጋለበ አይ አስተካክል ይለፍ እሺ ያህያ ላይ ያለ ምንድነው የሚባለው? አህያ ላይ የሚቀመጥ ጄሪካ ምን ነው የሚጭነው? እንጨት ይለፍ እሺ ፈረስ አለ ሰው አለ እየነዳው እየጋለበው መጋለብ ፈረስ አለ ሰው አለ እቃ ምናምን እንጭንበታለን ፈረስ ጣውላ አዘጋጅ ይለፍ ጋሪ እሺ ሌላ ጅራፍ ከፈረስ ኋላ ያለው ከፈረስ አለ ዜሮ ያለው እኮ አንተ ምን አይነት ሰው ነህ? ምኑና ጋሪ አላልክም? ጋሪ አንተ ቃሊቲ ያልሰራህ ጋሪ አለ ቃሊቲ ጄሪካን ተሸክመ ምናምን አለችክ እኮ ማርታ ካሳሁን አስረጅ ምትባይ እንዴት ነው የምታስረጁ? ቆይ እዛው ነሽ ያነበርሽ ወደኔ ያይሽ ሊያለው ወይ እሺ ቀጥል እንደገና ደግሞ ኳላ እንደዚህ የሚያዘው ሚይዙት መደገፊያው ኮርቻ እኮ ብያለሁ አይደለም ሌላ ልጓም ምንድነው? ልጓም ብያለሁ ቆይ ልጓም ብያለሁ እንደገና እንትን የምንጫወተው ይሄ ለእንትን ጊዜ ለ29 የሚከበር ጽድ ከዛ የምን ጨዋታ ነው የሚባለው? እንዴ የጽድ ሆኖ ምንድነው ጨዋታ የሚባለው? እና በላታዳ የገና እሱ ከፈረስ አብሮ ይጫወታል። አራዚ የነጥብ አብላጫ እንድታገኙ ያደረጋችሁ ነገር ቀድማችሁ ነጥብ ስላስቆጠራችሁ ነው። በዚህኛው ሳጥን አንድ ነጥብ ናችሁ ያስቆጠራችሁት 11 ሲደመር 1 12 የነጥብ አብላጫ ያገኙት እነ ሙያ በልብ ናቸው። በዚህ እንኳን ሙያ በልብ ሳይሆን ለመዳ በስክሪፕቶና በስክሪፕቶ ያው መስሎት ለማንኛውም ያሸነፈው ዙ ስለማያወራ ወጉሱ ጋር ሪባኑን ያሰረው ሳይሆን የቆረጠው ነው። በቃ አሸላሚ መቀመጫ ያለንውጣ ነው አጨብጭቢ ይህ በቤት ልጅ ቢተላልፍላችሁ የማን ያሸንፋ ፕሮግራም ይሄው በመጀመሪያው ዙር የመጀመሪያውን ነጥብ ያስቆጠሩት ቡድኖች ሙያ በልብ ይሄው ሙያ በልብ ብለዋል። ነጥብ ያስቆጠረው ሁሉ ብር አገኘ ማለት አይደለም። ምክንያቱም በዛ ልክ ዙሩ ሲቀር አይቻለሁ። ነጥባቸው ከፍ ብሎ በዜሮ የተሸኙ ቡድኖች አሉ። ደስ ይበልሽ። ዋናው ጨላ ነው። ስለዚህ ትኩረታችሁን ሰብስቡልኝ። የኛው ጨዋታ የዳሽሙላ ጥያቄ ነው። ቅድም በህብረት የሰራችሁት አሁን ለየፊና ነው የምትሰሩት። ለየፊና ብትሰሩ ግን በኋላ የጋራ ውጤቱ አንድ ላይ ስለሚሆን የዳሽሙላ ጥያቄ ነው። ውስብስብ ነገር አይጠይቅም። በጣም ጀነራል የሆነ ነገር ነው የሚጠይቀው። ለዛ ዳሽሙላ የሚመጥኑ 3 አይነት ምላሾች ይወጣሉ። እናንተ ደመነፍሳችሁ ይነግራችሁ። እናንተ ብቻም ሳትሆኑ
ሌሎች የሚጋሩኝ መልስ ይሄ መሆን አለበት ብላችሁ የምታስቡት መልስ ለዳሹ ላይ የሚመጥነው መልስ ቁልጭ በተሰጣችሁ ወረቀትና ማርከር መሰረት በኋላ መልሱን ስናወጣ መጀመሪያ የምናስተያየው ለሳቸው ነው። እሳቸው የሚጽፉት መልስ ከሚወጡት 3 ምላሾች አንዳቸው ጋር የሚዛመዱ ከሆነ በብሩ ልክ ሙያ በልብ ይሸልማል። እሱ የጻፈው ትክክለኛ መልስ እንዳጋጣሚ ከ3 አንዳችሁ ወይ ሁለታችሁ ወይ ሁላችሁም ከመለሳችሁ በዛው ልክ ይባዛላል። አሜን በል። አሜን። እሱ የሚጽፈው መልስ ከሚወጡት 3 ምላሾች ውጪ እንደ አራተኛ መልስ አድርጎ ከጻፈ ቻንሱ ወደ እናንተ ይሄዳል። ሃናን ልታድነው ትችላለች። እናንተም ቻንሱን ወስዳችሁት ብር ልትሸልሙ ትችላላችሁ። ገቢቶ ወደ ጨዋታው እንሂድ። ዙር ሙሉ ለሙሉ ወደ ስክሪኑ ለመጻፍ ተዘጋጁ። ጥያቄው ምን ይላል? የወርቅ ዳሽ ተበረከተለት ይባላል። እሺ ሜዳሊያ ካለ በሁለት ሊባዛልህ ነው ማለት ነው። እዛም ማረ ይኖራል ከሁለት አንዱ። ቆይ አንድ ከፍ አድርግ መልሱ። ይሄ ሜዳሊያ። እሺ ስጦታ ምንኛ ነው? ምንኛ ነው? የወርቅ ተብሎ ስጦታ። ያው እሷ ብላለች ሜዳሊያ 3 አለ። ካስ ሁለት ስክሪን ይዞ የወርቅ ምን ይበረከታል? 3 መልሶች አንዱ ያንተ መሆን አለበት። እሺ ነው የሚወጣ በቃ ሜዳሊያ ስንት ቁጥር ላይ ነው? አንድ ቁጥር ማለት 10,000 ብር ነው። አንድ ሁለት ማርታ ትቁጠር። ቆይ እሺ እንዳይጠፋባት ብቻ ለብቻ አንድ ላይ ግር ይላታል። ማርታ ስንት ሰው ነው ሜዳሊያ የጻፈው? 3 ሰው ሲባዛ በ10,000 ተመልስ። እሱ አልኩ እኮ ድሉ ልስጣት። ይሄን እንኳን ምንድን ነው ንገሪው አልነግረውም። እንደውም 30,000 ብር ሙያ በልብ አግኝቷል። ይህ በቤተሰቦች የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። ዘወትር ደሳለኝ ዘወትር ደስ ይበላችሁ። ወደ ሁለተኛው ዙር ተሸጋግረናል። እነ ሙያ በልብ እንደስማቸው በልብ ይዘው 30,000 ብር አስቆጥረዋል። ግን እንደዚህ እንዳይኩራሩ፣ ምክንያቱም ተወዳጆች ምን ያህል ተወዳጆች መሆናቸውን በኋላ የሚያሳዩ ይሆናል አይነት ነገር ነው። ዛጋ ምን ይሁን አንተ ልብ እየሰጣው መጀመሪያ ዙር የጀመራችሁ ተወዳጆች ነበራችሁ። አሁን ሁለተኛው ዙር ላይ መጀመሪያ ያለባቸው እነ ሙያ በልብ ናቸው። ከመጀመራችሁ በፊት በሁለተኛው ዙር ያሉት 6 ሳጥኖች እነማን እንደሆኑ ልንገራችሁ። ቆፍጣና፣ ተጣማሪ፣ ማለያየት፣ ከበርቻቻ፣ ቀለሰና ተፈጥሯዊ ናቸው። ከ6ቱ ሳጥኖች አንድ ሳጥን ንገረኝ። ተፈጥሯዊ። እነዚህ ጫካ ውስጥ የምናገኛቸው እጽዋት ወይም የዛፍ አይነቶች። ትልቁ ባህር ዛፍ። አይ ሌላ ዛፍ ይለፍሽ። እሺ ረጅም ነው። ጽድ፣ ሾላ፣ የሾላ ዛፍ፣ ዋርካ። ይለፍ። እሺ ከውጭ የመጣው ጽድ። አይ ሌላ ባህር ዛፍ። እሺ አሁን ከዚህ በፊት ያልከው ከባህር ዛፍ በፊት ጽድ። እሺ ይሄ ይለፍ። ሌላ ጭስ ምናምን ይጨሳል። ባህር ዛፍ ነው። አይ ሌላ እሺ ይለፍ። ይለፍ። እቤት ውስጥ ምንድን ነው የምታጭሰው? ወይራ ይለፋለች። ስጠፋ ጫካ ውስጥ ሰዳል ይለፋለች እንዳለ። በ30 ሰከንድ የመለሳችሁት 2 ነው። የእነሱ ጣኛ ላይ ሊደርስ ነው። እናያለን። 2 እንደማታመጡ ተስፋ አደርጋለሁ። እሺ ማንም ያስረዳው? ወይንሸት 5 ሳጥኖች አሉ። የትኛውን ትመርጫለሽ? ከበርቻቻ። እነዚህ ድምቅ አለ ሲባሉ የምንሰማቸው 7 ነገሮች ምን ይደምቃል? ሰው ሲጋባ ምን ይባላል? ሰርግ። ናይስ። ሰርግ ላይ የሚበላው ምንድነው? ምን ይባላል? ብፌ አይደለም። ምን ይባላል? ሰርግ ምን ተባለ? ተደመቀ፣ ተጨፈረ። እሺ ተሰረገ።
እሺ ምን ለብስ እሱ ይለፍ ቬሎ አይደለም ካባ ይሄ ምንድነው አገር ልብስ ባህል ልብስ ብቻውን የባህል ልብስ ብቻውን ቬሎ ይለፍ እሺ ቀይ ምንድነው የሚባለው ይሄ ምንጣፍ ቀይ ምን ይባላል ምንጣፍ yes ወይኔ yes ቀይ yes በቃ እሺ ቆይ ማርታ ወደ ካሳ ዙሪ ካሳ ወደ ማርታ ዙር እሺ ላንተ አንተ ማርታ ላስረዳ ትባል እንዴት ታስረዳ ኖ ሰብ ላንቺ እሺ ሰው አሳይኝ የሚልሽ የማ ኧረ በኢየሱስ መኖሪያ ቤት አዎ ቀላል አርጉት ጃንጥላ አረ ጋውን ምርቃት ልብስ አይ ምርቃት እሺ ትኬት ምናምን ነገር ለዘፋኞች ተሰብስበው የሚሰሩት ኮንሰርት yes አለቀ ይሄ ነበር እዚህ ጋር ማስ ከሁለት በላይ ታመጣላችሁ ብዬ ተስፋ አድርጌ ነበር ነገር ግን በ30 ሰከንድ የመለሳችሁት አንድ ነጥብ ነው ችግር የለውም ሁለት ሳጥኖች በኋላ ይፈርዳሉ ወደ ሙያ በለብን እንምጣ ካስ ወይ ስላንተ የሙያ ዘርፍ ቢዘርዘር አያልቅም ይባላል ካልተጋነነ በየትኛው የሙያ ዘርፍ ውስጥ መጀመሪያ የገባው ትወና ምክንያቱም ይሄን የጠየኩህ ለምንድን ነው ሬዲዮ ውስጥ ማለት ሬዲዮ አዎ ዘግይቶ ድራማ ውስጥ ማለህበት ምን የሌለህበት ነገር አለ ቻዛ የሆነ ድምጽና ካራክተር የሚፈልግበት ቦታ ላይ አለ የካሳውን ስቶሪ ምን ይመስላል አጀማመሬ እንግዲህ ማለዳ ኮከቦች ጀምሮ ነው ብዙ ሰው በሱ ነው የሚያውቀው ከሱ በኋላ ፊልሞችና ሬዲዮ ከገነት ንጋቱ ጋር ሰራን በነጋችን ላይ የሚል ፕሮግራም ማለት ተከታታይ ድራማዎች የቲቪ ዴስቲቪ አሁን ላይ ግን ቲያትሮች ላይ ነው ብዛት አለውት ካስ በጣም የምትመርጠው ዘውግ ያው ብዙ ሰርታል ቢያስቡና የትኛውን ትመርጣለህ አሁን እኔ በኮሜዲው ነው እኔም ኮሜዲ ቀለኛ ኮሜዲ ቀለህ አዎ ግን ብዙ እኮ እንደውም እኮ አንታጎኒስት ነው የምሰራው አንታጎኒስት የትኛው ነው የሚቀልህ አንታጎኒስት መሆን ነው የሚቀልህ ወይስ ማሳቁ ላይ ነው የሚቀልህ ከባዱ እኮ ማሳቅ ነው really ማሳቅ ከባድ ነው ግን ይቀለኛል ለኔ መስራቱ ላይ ከባዱ ማሳቅ መቻል እኮ እንዴ ምን ሆነ ይሁን ቶስኪ እዚህ ጨዋታ ላይ እንደ አንታጎኒስት እየሆነብሽ ነውና አረ ይመጣለታል አረጋሽ ነው እንጂ ወዲፍ ጆቻ አዎ ኮሜዲ ግን ይቀለኛል ሞራ ግን ያው ኮሜዲ ለመስራት የሚከብድ ነገር አለው አንታጎኒስት መስራቱ ትንሽ ቀለል ይላል ብላል ግን እኮ ሞር ያው የተለመደው እዚህ ሀገር ባለህ አካል አሊያም ድምጽ በሆነ መንገድ ነው ካስትል ተደረገባቸው የምትችላቸው ካቅም ባሻገር አሁን ታዲያ ምን እየሰራ ትገኛለህ this time ያልኩ ቲያትሮችን አሉ በሳምንት 3 ቀን ሬዲዮ ላይ ተከታታይ ዴስቲቪዎች ላይ ማለት እዚህ ጋር ያዝል አርገህና አይ ቲንክ ለመጥቀስ ያልፈለገው ቅድም ግን ለማስደንገጥ የሞከረበት አንድ ነገር ነበር አይታችሁ ከሆነ ወጥቶ ከኔ ጋር እኩል ዳንስ ይደንስ ነበር አማይዋሽ እሱ ምንድነው እንትና ታላንት ስሜት ነው እኔ ወዳለሁ ዳንስ ወዳለሁ በቃ የሆነ ያዘፈ ነገር ነበር እንጂ በልበል አዎ ለጨዋታውም ለወደፊቱም መልካም ድል እንመኛለን አመሰግናለሁ ካስ ስንት ሳጥኖች አሉ አሁን የቀረው እንግዲህ አራት የትኛውን ትመርጣለህ ማለያየት ይሆን እነዚህ 7 ንቀለው ወይ ንቀዩ ስንባል የምንሰማቸው 7 ነገሮች ምን ይነቀላል ከዚህ ንቀዩ ይሄ ምንድነው ሂድ ከድምጽ ማጉያው ምንድነው ያኛው ድምጽ ጃክ አረ ዋናው ድምጹ ከየት ነው የሚመጣው የቴፕ ምንድነው የሚባለው ድምጽ የቴፕ ምን ድምጹ ከየት መጣ ይለፍ የስልክሽ ቻርጀር መሰፊበት ወይ ዶክተር ሚወጋሽ መርፌ እንጀራ ስንጋግር እንጀራ ምን ላይ ነው መንጋግረው ምጣድ ነቃበይ ሪስታ ካርገችብኝ እኮ ልውጥባት እንዴ ወደምን እንደምትለወጠው እንጃ ይገባሽ የቤተሰብ ቆይ ሐናን
ሰርግ፣ ሙዚቃ ወይ የሆነ ነገር ስትሰሚ በምንድን ነው የሚወጣው? እንግሊዝኛ እኮ ነው። እንግሊዝኛ ስፒከር። እሱ ነው የቸገረሽ። ሌላው አሪፍ ነው። በ30 ሰከንድ የመለሳችሁት 4 ነው። ቅድም ስትነበራችሁ 2 ሲደመር 4 6 ነጥብ። እንቀጥላለን። 1 ብትሆኚ 5 ከመለሽ ትደርሽባቸዋለሽ፣ 6 ከመለሽ ታልፊያቸዋለሽ፣ 7 ከመለሽ ማለት ይሁን ላይ የጠራው ከብት ነው እንዴ የምትመልሰው? ነጥብ እኮ ነው። አንጠብጥበን ነው እኛ ያመጣን እንጂ ነጥብ እንደ ከብት አይደለም መመለስ። እና እሱን ዋንተና እንመልሰው ትናንት እንመልሰው። ማርቲ ወይ ሙያ በልብ እንዴት እንደሆነ ለሷ በቃ ማን ነው የምትወጪው? ተጣማሪ 2 ሆነው የሚገኙ ነገሮች ከጫማ ስር የምናደርገው ጫማና ካልሲ ይሄኛውስ ጫማ ጆሮ ጌጥ ሐኪሞች የሚያደርጉት ጓንት እነዚህ በትንሹ አስፋልት ላይ አስፋልት ለብቻውን ከመኪና ውጭ የተሰራ መንገድ አለ አይደለ? የሚሄዱበት አይደለም ሳይክል ምን ማረንቱ ነው በምን ነው የሚሄደው? እሺ አይ አታል አይዞሽ እንዴ አይዞሽ እኔ ለጌም ብላ ዶክተር ጋር ተሰነው እንዴ እንትን ማለት ነበረባት ቤቱ ጋር እዚህ ደግሞ እንዲቀላል ነው የብስክሌት ጎማ 5 ነጥብ ያስቆጥራል። አዝማችን የምትመልሺው አላለ? ከዛ ምን ሆነ? እኩል እኛ ስትሰሩ እናንተ ለምን ስንት ነን እኛ? 6 ባዮገራ ተጋባ ብሎ በልብ ሙያ ብሎ ነገርኩሽ እኮ 2 ሳጥኖች ይለያሉ። 1 ሳጥን ነው የቀራችሁ። ሲመለስ በኋላ አታስብ ዜ ሳህ 6 ነጥብ። ሀናናት ወይስ ካስና? አንተም ታስረዳው። ሀናናት ሙያ በልብ የትኛው ታስረዳለሽ? ቀለሰ። እነዚህ 7 የመኖሪያ ቤት አይነቶች እሺ ፎቅ ምናምን ነው ብዙ ሰው ነው የሚኖርበት። ኮንዶሚኒየም። እሺ ሌላ ቪላ ለብቻ ነው የሚገዛው ፎቅ። እሺ ቅድም ያልከው ቪላ። እሺ እንትን ምግብ እንበላበታለን እንዝናናለን ምናምን ሆቴል። እሺ ሌላ ፎቅ ነው። አሁንም ብዙ ፎቆች ናቸው። እሺ ለፊኛው የባህላዊ መኖሪያ ቤት ጎጆ ቤት። እሺ በይሄም ይላል። እሺ ቀጥል ይለፍ ብሎ ታዲያ ምን ሆነ? የጎዳና ቤት ምንድን ነው? የጎዳና ቤት ፌስታል ቤት ላስቲክ ብትል ምን አለ? 6 ነበራችሁ። በዚህኛው ሳጥን 5 ነው ያስቆጠራችሁት። ሲደመር 1 ላይ 11 ቤት አዳም ታቅ ተወዳጅ አና ቆፍጣን እንበላው። ሰምተሻል? አልሰማህ? እኔ ሰምቻለሁ። ቆፍጣን እንበል። ምክንያቱም የቀረው ማን ነው? ቆፍጣና ነው። አሁን ልብ በሉ። እነሱ 11 ናቸው። 6 ሊመልሱ እነሱ። እናንተ 6 ናችሁ። እኩል ማምጣት ይቻላል፣ ማለፍም ይቻላል። ለምን? እኩል የምታመጡት 6 ካመጣችሁ ነው። 5 ካመጣችሁ 6 እና 7 ካመጣችሁ አሸናፊ አንቺን ፎቶን የምትረከቢ። ተግባባን? እኩል ብታመጡም በዙሮች የነጥብ አብላጫ መለያየት ነው ምን ለያችሁ። እኩል ብታመጡ አይዚክ ለፋ ምን እኩል ምናምን ይቻላል። ነጥብ ሰተናቸው። እኔ ግን ለነማርታ ስል ማለት ነው እነሱ ነጥብ አብልጠው 2 ነጥብ አድቫንቴጅ ሰተናቸው አይደርሱብንም። ምን ሆነ? ሰምተሻል? ህዝቤ ሰምተሃል? በቃ 2 ነጥብ አድቫንስ ምን ሰጣቸው አይደርሱም። ሙያ በልብ ነው ታያለ። እንደው ላንቺ ስል ማለት ነው 7 ካመጣሽልኝ ወይ መሆነው ነገር ቆፍጠን ዞራል። እሺ ቆፍጠን እንበል። እነዚህ 7 የሚታጠቁ ነገሮች የምንለብሰው አንቺ የለበሽው ይሄ ምንድን ነው? ጂንስ ሱሪ። ወታደሮች የሚታጠቁት ይሄ ጥይት ምናምን ያለው ስሙን አላውቀውም።
እሺ ይሄ ምንድነው? ቀበቶ። እሺ ድሮ ምን ልባት ይቺ እንትኗ ብረቷ የውሃ ምን ይባላል? ቆይ የውሃ ምን ጎንዳ። እሺ እናቶች የምታጠቁት መቀነት። እናቶች ብላለች ቃሉን ጠርቷለች። የምር መቀነት እናቶች ብሏለች። አዎ ብሏለች። በቫሪታይ ጋራ ዝም በል። በዚህ ማለት በዛራት ነው የሱር ራሱ ቃል ደስ የሚለኝ የዚህ ጨዋታ ደስ የሚለኝ ነገር ልንገራችሁ። ሁለት ቡድን እኩል ነጥብ ሲያመጣ ደስ ይለኛል። አይመጣው። እሺ 5 ነጥብ ነው ያመጣው። ግን እኩል ብታመጡም የትኛው ሳጥን ላይ ከፍ ያለ ነጥብ ያመጡት ቡድኖች ነው የሚመረጡት። ስለዚህ አንዴ ከዳኞች ጋር ልመካከል። ቫር በዛው ቫር ግድ የለም እናትሽ የምትነቃው ብላለች። ነጥብ የሚይዘው ዳኛ ነው፣ እኔ አይደለሁም። ከደሙን ሲጀን ነጥብ የሚይዘው ዳኛ ነው፣ እኔ የዳኞች ድምፅ ነኝ። ነጥባችሁ እኩል ቢሆን በተለያየ ሳጥን ወይም ዙር ነጥባችሁን አስቆጥራችኋል። አንደኛችሁ ትበልጣላችሁ፣ አንደኛችሁ ታንሳላችሁ። በዛ ክብደት ሚዛን ደፋ የሚሉት እነ ተወዳጅ ናቸው። በነጥብ ማርታ ወይዬ ስንት ነው ያመጣው? መጣ ዝም በቃ አየው እዛ ሂጂ ተባልኩ። ዝም በበላ ይህ በቤተሰቦች የሚተላልፍላችሁ የማን ያሸንፋል ፕሮግራም ነው። በሁለተኛው ዙር እነ ተወዳጆች ዙሩን ቀይረውታል። አቦ ጥያቄው ምን ይላል? ከልብስ ውጪ የዳሽ ስጥ ይሰጣል። ልብስ ይሰጣል አይደል? ሌላ ደግሞ ምን ነው የሚሰጠው? ከልብስ ውጪ የዳሽ ስጥ ይሰጣል። አትናገሩ። ከልብስ ውጪ የዳሽ ስጥ ይሰጣል። ምን ብላችሁ ትጽፉ ነበር? ማርታ ምን አለች? ስንዴ የቁርስ ነው ወጣው። ግን እህል አለች። አይ እና ታዲያ አይደለም እህል አለችና አጠፋች። እህል ይቅር። እህል የሚለው ግን ካለ እንዳይቆጭሽ ማለት ነው። ስንዴ እህል በርበሬ እህል በጣም ነው የምጮህ። ዙሪሽ ዞራለች። ኧረ ሙሉ አልዞርም። በግማሽ ከልብስ ውጪ ምን ይሰጣል? ሽሮ በርበሬ ጎበዝ አናም ጎበዝ አዳም ሁላችሁም እዚህ ጋር የተቀመጠ ታረስ ስንዴ አለ አይሰማም? ስንዴ አለ የለም የለም። እህል የሚለው አሳይ። እህል የሚለው አለ? በርበሬ አለ? ስንት ብር? 5000 ብር። 5000 ብር ሲደመር 30000 ብር እኩል ይሆናል 35000 ብር። እዚህ ጋር ገባ። እህል ነው የጻፍሽው። እህል ስለሌለ አይቆጠርም። ይህ በቤተሰብ ልጅ የሚተላልፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር መጨረሻው ላይ ተገኝተናል። እነ ሙያ በልብ ይኸው ሙያ በልብ ነው ብሏል። 35000 ብር አግኝተዋል። በጣም ደስ የሚል ተወዳጅ ፉክክር ነበረ። ተወዳጅ ስምና ተግባር አንተ ግን በላንተ እድሜ ለሷ የተባለ ካስ ሃናን ማርቲ ወይንሸት ስለመጣችሁ እጅግ አድርገን እናመሰግናለን። ጨዋታው በእናንተ እጅግ በጣም አምሮ ነበረ። እንዲሁም ደግሞ ስቱዲዮ ድረስ መጥታችሁ በጣም ጨዋታውን ያሳምራችሁልን ታዳሚዎቻችን እጅግ አድርገን እናመሰግናችኋለን፣ አከብራችኋለን፣ እንወዳችኋለን። እናንተ በቤታችሁ ያላችሁ በሙሉ 7696 ኤም ብላችሁ ቴክስት አድርጉና በማን ያሸንፋል ጨዋታ ታዳሚም ተጫዋችም አሸናፊ የምትሆኑ ትችላላችሁ። እኔ ዘወትር ደሳሌ ነኝ። ዘወትር ደስ ይበላችሁ።